ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የኢትዮጵያ ብሔራዊ ባንክ አምርሯል፣ እርምጃ መውሰድ ጀምሯል። ብርን በዶላር በውጭ ሀገር ገንዘቦች ከክሪፕቶ ከረንሲ ጋር አያይዛችሁ የምትገበያዩ ሰዎች እርምጃ መውሰድ ተጀምሯል። መጠንቀቅ አለባችሁ። እንግዲህ በዋናነት ብሔራዊ ባንክ ብርን ከስውር የገንዘብ ዝውውር ወይም ደግሞ ከክሪፕቶ ከረንሲ የመነጠል እርምጃ የሆኑ በርካታ ሰዎች የሚጠቀሙባቸውን የመገበያያ መተግበሪያዎች በኢትዮጵያ እንዳይሰሩ እገዳ ተጥሎ እየተሰራባቸው ይገኛል። በእነዚህ መተግበሪያዎችም በመጠቀም የሸቀጥና የአገልግሎት ግብይት ከውጭ የምትፈጽሙ ነጋዴዎች እንዲሁም ለተለያዩ ክፍያዎች የምታደርጉ ሰዎች የማህበራዊ ሚዲያ ይዘት አቅራቢዎችና ተጽዕኖ ፈጣሪዎች መስተዋጎል እንደገጠማቸው ነው የተናገሩት። የባንኩ እርምጃ እንግዲህ ባንኩ በውጭ ምንዛሬ ትይዩ ገበያ ላይ የያዝኩትን ጥብቅ ቁጥጥር አካል ነው ብሏል። የባንኩ እርምጃም የኢትዮጵያን ብር የክሪፕቶ ከረንሲ መገበያ ያደረጉ ተቋማትን በማግባባት ለባንኮች መመሪያ በመስጠትና መተግበሪያዎች ኢትዮጵያ ውስጥ እንዳይሰሩ በማድረግ የተመሰረተ ነው። በዚህም በኢትዮጵያ በርካታ ደንበኞችን ያፈሩ የክሪፕቶ ተቋማት በኢትዮጵያ ብር የሚደረጉ የክሪፕቶ ምንዛሪ ግብይቶችን እያቆሙ ነው። እንደ ባይናንስ፣ ባይቢት፣ የቴሌግራም ዋሌት ያሉ ዓለም አቀፍ የክሪፕቶ መገበያዎች የኢትዮጵያን ብር ከክሪፕቶ ግብይት ዝርዝር ውስጥ ሙሉ በሙሉ አውጥተዋል። የክሪፕቶ ግብይት በአብዛኛው የሚመራው በጥቁር ገበያ የምንዛሪ ተመን በመሆኑ ብሔራዊ ባንክ ለነፃ ገበያ ለተወው የውጭ ምንዛሪ ገበያ መረጋጋት እንደ ትልቅ ፈተና ወስዶታል። ባንኩ እንግዲህ ከ3 ወራት ገደማ በፊት በብር የሚደረጉ የክሪፕቶ ግብይት በኢትዮጵያ ያልተፈቀደ ህገወጥ ተግባር መሆኑን ገልጾ ነበረ። ማንኛውም በብር የሚደረጉ የክሪፕቶ ግብይቶች ያለ ባንኩ ፈቃድ ማከናወን የተከለከለ መሆኑን ማሳሰቡ ይታወሳል። በዘርፉ ላይ እንግዲህ ልምድ ያለውና በአዲስ አበባ በመተግበሪያ አበልጻጊነት እንዲሁም ደግሞ ለአንድ ክሪፕቶ አገበያይ የአፍሪካ አማካሪ ሆኖ የሚሰራና ስሙን ለመግለጽ ያልፈቀደ ባለሙያ እንዳስረዳው አሁን መንግስት እየወሰደ ያለው እርምጃ በበቂ መረጃና ብቃት ላይ የተመሰረተ አይደለም። የክሪፕቶ ግብይት መድረኮች በዓለም አቀፍ ደረጃ ለቁጥጥር አመቺ አይደሉም። ከ2 ወራት በፊት ይህ ባለሙያ የተሳተፈበትና መንግስት በዘርፉ ላይ ቁጥጥር ማድረግ የሚያስችለው ማዕቀፍ ለማዘጋጀት ያለመ ውይይት መደረጉን ያስታውሳል። በብሔራዊ ባንክ የቁጥጥር ዘርፍ ላይ ከተሰማሩ ባለሙያዎች እንደተሰማው ደግሞ የመንግስት የገንዘብ ማሸሽ ለወንጀል ቡድኖች ገንዘብ ለማሸጋገር ለህገወጥ ንግድና ውንብድና ክሪፕቶ ጥቅም ላይ ይውላል የሚል ስጋት ስላለው እርምጃ ለመውሰድ መነሳቱን ግን ጠንካራ እርምጃ ለመውሰድ ወደፊት እየሰራ እንዳለ ነው ያስረዱት። የማግባባት እርምጃን በተመለከተም የክሪፕቶ ከረንሲ የግብይት መድረኮች ለቁጥጥር አዳጋችና በመንግስት የማይመሩ መሆናቸው ይታወቃል። ታዲያ ኢትዮጵያ ብሔራዊ ባንክ እንግዲህ እነዚህን መንግስታት የማያዟቸውን የክሪፕቶ ገንዘብ መገበያዎችን በቀላሉ ትዕዛዙን እንዲያከብሩ ማድረግ ችሏል። የክሪፕቶ ከረንሲ ግብይት ስርዓት ንግድ ባንኮችና እንደ ቴሌብር ያሉ የሀገር ውስጥ ገንዘብ መቀበያዎችን በመጠቀም ደንበኞች እርስ በርሳቸው በቀጥታ በኢትዮጵያ ብር እንዲገበያዩ የሚያስችል ዲጂታል የገንዘብ መገበያ መድረክ ነው። የክሪፕቶ መገበያ መድረኮች የሀገራትን ገንዘብ የሚጠቀሙት ከማዕከላዊ ባንኮች ፈቃድ አግኝተው ሳይሆን ለደንበኞቻቸው አማራጭ ለማስፋት በራሳቸው ፍላጎት ነው። የኢትዮጵያን ብር ይዘው ሰዎች ክሪፕቶ ዝውውር ላይ የሚጠቀሙበት የመገበያ ገንዘብ ከአሜሪካ ዶላር ጋር አቻ ዋጋ ያለውና ዩኤስዲቲ የተባለው ከረንሲ ነው። የመጀመሪያው የማግባቢያ ዘዴም እንግዲህ አንዳንድ ተቋማት በኢትዮጵያ የክሪፕቶ ማይኒንግ ስራ ላይ ስለተሰማሩ ከብሔራዊ ባንክ የደረሳቸውን ትዕዛዝ በቀጥታ ለመቀበል ተገደዋል። በኢትዮጵያ የመረጃ ቋት የሌላቸው የክሪፕቶ ከረንሲ ግብይት አሳላጮች ተቋማትም ወደፊት ይፈጠራል የተባለው ማዕቀፍ ተስፋ በማድረግ የባንኩን ማግባቢያ ለመቀበል መፍቀዳቸውን ነው የተሰማው። ለወደፊት ከመንግስት ጋር የሚኖራቸውን ግንኙነትና ጥቅም አስልተው የመንግስትን ጥያቄ ተቀብለዋል። ሁለተኛ የቁጥጥር መንገድ እንግዲህ የኢትዮጵያ ባንኮችና ዲጂታል የገንዘብ አስተላላፊ ተቋማትን የቁጥጥር አካል ማድረግ ነው። ብሔራዊ ባንክ የህገወጥ የገንዘብ ዝውውርን ለመግታት በሚል ባንኮች ከክሪፕቶ ግብይት ጋር የተያያዙ ሂሳብ ቁጥሮች በአንክሮ እንዲከታተሉና እንዲያግዱ መመሪያ አስተላልፏል። ሶስተኛ የቁጥጥር አማራጭ የክሪፕቶ ከረንሲ መገበያ መተግበሪያዎችንና በይነ መረቦችን ኢትዮጵያ ውስጥ እንዳይሰሩ ማድረግ ነው። እንደ ባይናንስ ያሉ ትላልቅ የክሪፕቶ መገበያዎች በኢትዮጵያ ኢንተርኔት እንዳይሰሩ እገዳ ተጥሎባቸዋል። አይፒያቸው ብሎክ ተደርጓል። በብዛት ኢትዮጵያ ውስጥ ጥቅም ላይ የሚውሉ የክሪፕቶ መገበያ መድረኮች በኢትዮጵያ ኔትወርክ እንደማይሰሩ
ተረጋግጧል። በአንጻሩ የኢንተርኔት አድራሻ ሀገር ለውጥ በማድረግ VPN የመገበያ መተግበሪያዎቹ እንደሚሰሩ ነው የታየው። እንግዲህ በርካታ ወጣቶች ክሪፕቶ ከረንሲን እንደ የውጭ ምንዛሬ ንግድ ወይም ደግሞ ፎሬክስ ትሬዲንግ በዓለም አቀፍ ዲጂታልም የክፍያ አማራጭነትና በውጭ የርቀት ስራዎች እንደ ገንዘብ መቀበያ ይጠቀሙበታል። በአሁኑ ወቅት እንግዲህ በኢትዮጵያ ብር አገልግሎት እንዳይሰጡ የተደረጉ የክሪፕቶ ግብይት መድረኮች ለበርካታ ወጣቶች የርቀት ስራ ክፍያ አማራጭ ሆነው ያገለግሉ ነበረ። ምንም እንኳን አሁንም ክፍያቸውን በክሪፕቶ ከረንሲ መቀበል የሚችሉ ቢሆንም ወደ ኢትዮጵያ ብር መንዝረው መጠቀም ግን አይችሉም። የማህበራዊ ሚዲያዎች ማስታወቂያ ስራ ላይ የተሰማሩ ወጣቶች እንደ ፌስቡክ፣ ቲክቶክ፣ ኢንስታግራም፣ ሊንክድን ላሉ ድርጅቶች ክፍያ የሚፈጽሙት በክሪፕቶ ከረንሲ ነበረ። የኢትዮጵያ ብር ከክሪፕቶ ገበያው መውጣቱን ተከትሎ የማህበራዊ ሚዲያ ማስታወቂያ ስራ ላይ የተሰማሩ ወጣቶች ስራቸውን ለማቋረጥ ተገደናል ብለዋል። ምንም እንኳን ብሔራዊ ባንክ የክሪፕቶ መገበያዎች ብርን ከአማራጫቸው እንዲያስወጡ ቢያደርግም አሁንም በሌላ አማራጭ ግብይቱን ለማሳለጥ ጥረት የሚያደርጉ አካላት መኖራቸውን የተሰማው አዲሱ የክሪፕቶ ግብይትም እንግዲህ በኢትዮጵያ ብር የሚካሄደው ገዢና ሻጮችን በኮሚሽን ክፍያ በሚያገናኙ ሶስተኛ ወገን ደላሎች በኩል ነው። በአሁኑ ወቅትም እንግዲህ ግብይቱን እያሳለጡ የሚገኙ አካላት የክሪፕቶ መድረኮች ከገበያ ያስወጡትን የኢትዮጵያ ብር ከዓለም አቀፍ ዲጂታል ገበያ ሙሉ በሙሉ እንዳይከስም እያደረጉ ይገኛሉ። እንግዲህ የኢትዮጵያ ብሔራዊ ባንክ በቅርቡ የውጭ ምንዛሬን በተመለከተ መመሪያውን ባላላና ሊበራላይዝ ባደረገው መመሪያ መሰረት የሀገር ውስጥ የሚገኙ የግልም ይሁን የመንግስት ባንኮች ማስተር ካርድ ወይም ቪዛ ካርድ ለተጠቃሚዎች መስጠት እንደሚችሉ፣ እንደዚሁም የዶላር አካውንት ለመክፈት በፊት ይጠየቅ የነበረው ዝቅተኛ 100 የአሜሪካን ዶላር አሁን ከዛ ከመስፈርትነት ማውጣቱንና ማንኛውም ሰው የውጭ ሀገር ምንዛሬ አካውንት መክፈት እንደሚችል እንግዲህ መመሪያ አውጥቶ ነበረ። ነገር ግን በተግባር ተጠቃሚዎች ወይም ደንበኞች ወደ የተለያዩ ባንኮች ሄደው የገጠማቸው ችግር ምንድነው? በቀላሉ አሁንም ቢሆን የዶላር አካውንት መክፈት አደጋች ሆኗል። ባንኮች ጋር ሲሄዱ በተግባር የተለያዩ ሪኳየርመንቶችን እንደሚጠየቁ ምንም እንኳን $100 አያስፈልግም ቢባልም አሁንም የጉዞ ሰነዶች እና ሌሎች ነገሮች እንደዚሁም ደግሞ ከውጭ ሀገር የሚያስመጡት ዶላር መኖርና ለመኖሩ እየተረጋገጠ ገና በሰፊው እየተሰራበት እንዳልሆነ ነው እየተነገረ ያለው። የዶላር አካውንት ከሌላቸው ደግሞ ቪዛና ማስተር ካርዱን ለማግኘት እንደሚቸገሩ የሚናገሩ ሰዎች በርትተዋል። እንግዲህ ወደፊት የክሪፕቶ ከረንሲ የህግ ማዕቀፍ ኖሮት በሀገራችን ይተገበራል ወይ የሚለው ወደፊት የሚታይ ነው የሚሆነው። ለአሁኑ ግን እንግዲህ ብርን ከክሪፕቶ ከረንሲ ጋር በሚያያዝ ወይም በማለዋወጥ የሚደረጉ ግብይቶች ላይ የኢትዮጵያ መንግስት ጥብቅ እርምጃዎችን ወስዶ የተለያዩ መተግበሪያዎች እንደ ባይናንስ፣ ባይቢት እና ሌሎችም በሀገር ውስጥ እንግዲህ እንዳይሰሩ ተደርገዋል። ይሄ ደግሞ በኦንላይን እና በፎሬክስ ትሬዲንግ ላይ የተሰማሩ እንደዚሁም የተለያዩ ክፍያዎችን በዩኤስዲቲ ለመክፈል ጥረት የሚያደርጉ ሰዎችን እንግዲህ አስቸጋሪ ሁኔታ ውስጥ ከቷል። አጠቃላይ ያለው መረጃ ይህንን ይመስላል። አብራችሁ ስለነበራችሁና ስለሰማችሁ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ